እየሞትን እንበዛለን፣ እግዚአብሔር አለላ ቤተክርስቲያን ምንም አትሆንም የሚል የሚያሰንፍ ስብከት በደንብ አድርገን መጠንከር፣ በደንብ አድርገን መብራራት አለብን። ለሃይማኖታችን ዋጋ መክፈል አለብን። ክፉ በሆኑ ሰራዊቶች ላይ አድሮ ክርስቲያኖችን የሚገድል ማለት። ስለዚህ በደንብ አድርገን ራሳችንን መጠበቅ ተገቢ ስለሆነ ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ምን ይበዛል? ሙተው የለ እንዲህ አይነት የሚያፈዝ አደንግዝ አፍዛዥ የሞተ ህሊና ነው የሚለው። ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት፣ ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው፣ ስንት ነው ባዶ የሆነው፣ ስንት ነው መዳረሻ ያጣው፣ ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው። ማንኛውም ሰው አህዛብ የሆነች መናፍቅ የሆነች የትዳር አጋር መያዝ አይፈቀድም። ወደ ትዳር መግባትም አይፈቀድም። ስታገቢ ኦርቶዶክስ ነበር፣ አንቺ ኦርቶዶክስ ነበርሽ። ባይ ዲፎልት እሱ ቢቀየር በሌላ ቤተ እምነት ውስጥ ቢገባ አንቺ ቶሎ ብለሽ ክር ልበጥስ ወይ ደግሞ ፍታኛት በይ። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሐዋርያ የለም፣ ነብይ የለም ምናምን የሰሞኑ ጭቅጭቅ ነበር። አክቹዋሊ አሁን ሐዋርያ እንዳለ እያመንኩኝ ነው። ምክንያቱም የትም ያልተጻፈ ትምህርት እያመጣን ጻፍ እያልን ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙተው የለ እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም እጅግ በጣም የሞተ ህሊና ነው የሚለው። እንዴ ከሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ? ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት፣ ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው፣ ስንት ነው ባዶ የሆነው፣ ስንት ነው መዳረሻ ያጣው፣ ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው፣ ስንቱ ነው በጦርስ የሚያልቀው እንዴ? ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው እንዴ? ወይቶ ወንድም አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም፣ ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባችሁ የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባድ። አንድነታችን እግዚአብሔር ያበርታልን። ይህ ቪዲዮ ስንሞት እንበዛለን እያላችሁ ክርስቲያኑ ለምታዘናጉ ምዕመናን ሁሉ ነው። በየትኛውም መስፈርትና አግባብ ሰው እየሞተ አይበዛም። አርሲ ላይ የሚሞቱ ምዕመናን እየሞቱ ነው እንጂ እየበዙ አይደለም። እየተፈናቀሉ ከስራቸው እየተነሱ እየተሰደዱ እንጂ እየበዙ አይደለም። አርሲ ላይ የምትገኙ ምዕመናንም ማወቅ ያለባችሁ ነገር ማንም አልደረሰላችሁም። ማንም የሚደርስላችሁ ሰውም የለም። ሁሉም የሃይማኖት አባት ፊቱን ያዞረባችሁ። ስለዚህ ያላችሁ አማራጭ ቢኖር እነሱ በሚመጡበት መንገድ እናንተም ተዘጋጅታችሁ እነሱን መመለስ ነው። እኛም ቢሆን ከእናንተ የተማርነው ነገር እንደዚህ አይነት ድርጊት እኛ ላይ ቢፈጸምብን ማንም ሰው እንደማይደርስልን ነው። ለኛ ያለን ራሳችን እንደሆንን ነው። ስለዚህ ለሚመጣው መከራ ለሚመጣው ሰይፍ ሁሉ በመጣበት መንገድ እንዲመለስ ሁሉም ተዘጋጅቶ መጠበቅ ነው ያለበት እንጂ እየሞትን እንበዛለን እያልን አናልቅም። ስንሞት እናልቃለን። ስንሞት መንበዛበት አግባብ የለም። ስንሞት እንሰደዳለን። ስንሞት አጣችንን እናጣለን። ስንሞት ቤተሰባችንን እናጣለን። ሀገራችንን እንነጠቃለን እንጂ መንበዛበትም እንሰፋበትም አግባብ አይኖርም። ስለዚህ በየቦታው የምትገኙ ክርስቲያኖች ከአርሲ ምዕመናን ተምራችሁ ማንም እንደማይደርስላችሁ አውቃችሁ ባላችሁበት ተዘጋጅታችሁ ለሚመጣው ሰይፍና ችግር ሁሉ በመጣበት መንገድ ለመመለስ ተዘጋጁ። ራሳችሁን፣ ቤተሰቦቻችሁን፣ ሀገራችሁን፣ ቤተክርስቲያናችሁን ጠብቁ። ክርስቲያኖች ባላችሁበት አንድነት ፈጥራችሁ ተደራጅታችሁ ራሳችሁን፣ ሀገራችሁን፣ ቤተሰባችሁን፣ ቤተክርስቲያናችሁን ጠብቁ። ይቆያል። እየሞትን እንበዛለን፣ እግዚአብሔር አለላ ቤተክርስቲያን ምንም አትሆንም የሚል የሚያሰንፍ ስብከት። በዚህ ጽንፍ ደግሞ እንደው ምን ይሻላል? በቃ አረ ክርስቲያኖች ምን ይሻላል? መላው እኮ ጠፋብን፣ ዙሪያው እኮ ገደል ሆነብን ብሎ ደግሞ ተስፋ የሚያስቆርጥ ስብከቱም ተገቢ አይደለም። ከሁለት ጽንፍ እግዚአብሔር አምላክ ይጠብቀን።
ሰውን እየሞትክ ትበዛለህ የሚል ስብከትም ጥሩ አይደለም። ምንም አትሆንም ቤተክርስቲያን የሚጠብቃት አለላት እናንተ ስለቆማችሁላት አይደለም አንተ ስለተናገርክ አይደለም ብሎ የሚያሰንፈን የሚያዘናገን ይሄም ትክክል አይደለም። በዚህ ጽንፍ ደግሞ ቆሞ ደግሞ እንደው በቃ እንደው ምን ይሻላል ዙሪያው ገደሉን እኮ የት እንሂድሽ የት እንግባሽ ብሎ ተስፋ የሚያስቆርጥ እንደው በቃ ኩስ ምን ብሎ በሃይማኖት እንዲሸማቀቅ የሚያደርግ ይሄም ትክክል አይደለም። ከኛ የበለጠ ብዙ መከራ ያሳለፈ አሃታ ቤተክርስቲያናት ኢቭን መለካያን ነበሩ ያን ተሻግሮ ዛሬ ይደርሳል። ከነሱ የህይወት ተሞክሮ ወስዶ ቢያንስ በመከራ መጽናት በፈተና መጽናት ተገቢ ነው። ደሞ ያለነው ምድር ላይ ነው። መከራ ግድ ነው። በዓለም ሳላችሁ መከራ አለባችሁ አይደል? አይዟችሁ እኔ ጋር ምን አሸንፈዋል ምን አለ እዚህ ጋር ምን አለ እዚህ ውስጥ መከራ እንዳለብን አንድ ተስፋ ደግሞ እንዳንቆርጥ ነው አለ። አይዟችሁ እኔ ጋር ምን አሸንፈዋል። ስለዚህ ኃይልን በሚሰጠን በክርስቶስ ሁሉን ነገር እናለን ሁሉን እንችላለን እናሸንፋለን ማለት ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ ተስፋ ቁረጡ አይደለም። በቃ ኃይልን በሚሰጠን በክርስቶስ ደግሞ ሁሉን እንችላለን ነው ያለ። ስለዚህ የበለጠ ኃይልን በሚሰጠን በክርስቶስ ሁሉ መቻል አለብን። ለዛ ነው ይሄ ሁሉ ግን ውጤታችን ራሳችን ሳንዘነጋ ይሄ መጥፎ ጸባዩ እዚህ ጋር ያለው እንደዚህ እናድርግ እያልነው እኛ ግን በኃጢአት ውስጥ ተጨማልቀን ቆይተን ግን መሆን የለብንም። እስራኤላውያን ለምን 70 ዘመን በናቡከደነጾር የተገዙት ናቡከደነጾር ኃይለኛ ስለሆነ አይደለም። ናቡከደነጾር ቅዱስ ሆነ አይደለም። እና ናቡከደነጾር ትልቅ አገልጋይ ሆኖ ምናምን ነገር ከእግዚአብሔር ጋር አካሄዱ ስላደረገ አይደለም። የእስራኤላውያን ኃጢአተኛ መሆን በደለኛ መሆን ለናቡከደነጾር ኃይል ሆኖ እነሱ እንዲሸነፉ አደረጋቸው። ስለዚህ በተቻላችሁ መጠን ኃይል እግዚአብሔር ነው። በደንብ አድርገን መጠንከር በደንብ አድርገን መብራራት አለብን። ለሃይማኖታችን ዋጋ መክፈል አለብን። ከስሜት የጸዳ ልግመኛ መሆን ተገቢ አይደለም። ህዝቡ ወደ ኋላ እየጎተቱ በቃ ዝም በሉ እያሉ በመግለጫና በማስታወቂያ ህዝቡን ወደ ኋላ ማስቀረት ተገቢ አይደለም። ግብተኛ የሆነ ደግሞ መዳረሻ ያለው ደግሞ ተቋሙ ደግሞ ተገቢ አይደለም። ዓላማ ያለው ስልት ያለው የት ቦታ እንደምንቆም የት ቦታ እንደምንደርስ መታየት የሚችል ጉዳያችን ከጠላታችን ከዲያብሎስ ነው። ጉዳያችን ከእስልምና አይደለም። ጉዳያችን ከፕሮቴስታንት አይደለም። ጉዳያችን ጠላታችን ዲያብሎስ ነው። በሰው ላይ አድሮ ክፉ በሆኑ ሰራዊቶች ላይ አድሮ ክርስቲያኖችን የሚገድል ማለት ነው። ስለዚህ በደንብ አገር ራሳችንን መጠበቅ ተገቢ ስለሆነ እግዚአብሔር አምላክ እንደው በተቻለ መጠን ቤተክርስቲያናችንን በሰላም በፍቅር እንጠብቅ። ደግሞ ራሳችን በመንፈሳዊ ሕይወት ደግሞ በርትተን እንደው ከተቻለ ደግሞ ጠንከር ብለን ደግሞ ለሌሎች ሰዎች አብነት የምንሆንበትን ስራ እንድንሰራ እግዚአብሔር ይርዳን። ብዙ ጊዜ እንዳየነው በሀገራችን ረፉ ይህ የአባ ጊዮርጊስ ዘጋስጫ ታሪክ ነው። ከመቃብር በላይ የሆነ ኃይል፣ ከንጉስ የጠነከረ ስልጣን፣ ከሰው ዕውቀት በላይ የሆነ ጥበብ። ይህ የተራ ምድራዊ ባለስልጣን አሊያም የኃያል ጀግና ሰው ታሪክ አይደለም። ደንቆሮ ተብሎ የተናቀ ወጣት በድንጋይ ወፍጮ ቤት ስለተደበቀ ስለ አንድ ምስኪን ሰው ነው። ጉዟችንን ወደ መካከለኛው ዘመን የኢትዮጵያ ከፍተኛ ትምህርት ተቋም ወደ ሐይቅ እስጢፋኖስ የኢትዮጵያ ኦክስፎርድ እና ሃርቫርድ አደረግን። የሊቃውንት መፍለቂያ ዕውቀት የሚቀዳባት የቤተ ክርስቲያን ብርሃን የሚፈነጥቅባት ታላቅ ዩኒቨርሲቲ። በዚህ ቦታ ላይ ነበር ሊቅ የመሆን ፍላጎት፣ መጽሐፍን ለመመርመር፣ ሚስጥራትን ለመተርጎም፣ ቅኔ ለመቀኘት የሚጓጓው ወጣቱ ጊዮርጊስ ፊደል ለመቁጠር ብቅ ያለው። የዚህ ወጣት ህልም ታዲያ ባጭር ነበር የተቀጨው። ፊደል ለመቁጠር ቢቀመጥ አንዳች ነገር ነው አልገባ ያለው። ባለበት መርገጥ ሆነ። 1 ዓመት፣ 2 ዓመት፣ 3 ዓመት፣ 4 ዓመት ሆነ። አሁንም አንዳች ነገር አይገባውም። ሁሉም ሲተኛ እሱ ግን ያለቅስ ነበር። ጊዮርጊስ ለምን ፈጠርከኝ? ለምን ደንቆሮ ሆንኩ? 5ኛ ዓመት፣ 6ኛ ዓመት፣ 7ኛ ዓመት ደረሰ። የ7 ዓመት ጨለማ። በ7 ዓመት አንድም ፊደል እንዳልተያዘው የተመለከቱት መምህር ነበሩ። ወደ ቤትህ ተመለስ፣ ከዚህ አልሆነህም፣ በሌላ ሙያ ተሰማራ ሲሉ ሊመልሱት የሞከሩት። ታዲያ የጊዮርጊስ አባት ሕዝበ ጽዮን ወልጄ ለእግዚአብሔር ከሰጠው ቆይቻለሁ፣ ስጦታ ደግሞ አይመለስምና እግዚአብሔርን በደጁ ሆነ ተማጸነው፣ በሌላ ስራም እንጨት ሰብረህ ውሃ ቀድተህ ፈጭተህም ቢሆን በወፍጮ አገልግል ሲሉ
ነበረ ልጃቸውን መልሰው ወደዚህ ቤተክርስቲያን የመለሱት የላኩት። እንደታዘዘውም ወጣቱ ጊዮርጊስ ገዳሙን በጉልበቱ ሊያገለግል ወደ ወፍጮ ቤት ገባ። ቀን ቀን ወፍጮን ይፈጫል፣ ሌሊት ሌሊት ግን ያለቅሳል። ዕውቀቴ የተሰወረብኝ በኃጢአቴ ነውና ይቅር በለኝ ይላል አምላኩን ብሎ ለፈጣሪው ይጠይቃል። እመቤቴንም ይማልዳል። ጓደኞቹ ሲማሩ እሱ ግን ይፈጫል። በቀን ወፍጮ በሌሊት እንባ፣ በቀን ላብ በሌሊት እንባ 7ኛ ዓመት ሞላ። ወጣቱ ጊዮርጊስ በተኛበት ነበር አንዳች ኃይል የመጣው። ሐይቅ እስጢፋኖስ ቤተ መቅደሱ በብርሃን ተሞላ። የፀሐይ ብርሃንን የሚያስንቅ የጨረቃን ድምቀት የሚያደበዝዝ ሰማያዊ ብርሃን። የለመኑት ይደረግ የጠሩት ይሰማ ግድ ነውና የዓለም ሁሉ እናት የመጽናናት ሁሉ ምንጭ የሆነች እመቤታችን መለሰችለት። ለ7 ዓመት እንባ አንድ መልስ መጣ። የእግዚአብሔር ድንቅ ሥራ በአንተ ላይ እንዲገለጥ ነው። የብርሃን ጽዋ ከያዘው ከቅዱስ ዑራኤል ጋር ሰማያዊ የሆነውን የብርሃን ጽዋ ልቦናን ከጠጣ በኋላ ጊዮርጊስ ሌላ ሰው ነው። ነጋ። የእግዚአብሔር ጥበብ ወደ ጊዮርጊስ ገባ። ፊደላት ሕያው ሆኑ። መምህራን ደነገጡ። ሊቃውንት ያልደረሱበትን ጥበብ ከተማሪነት ወደ ሊቅነት በአንድ ቀን። ለእግዚአብሔር ይሳነዋልን? አንገቱን ደፍቶ በወፍጮ ቤት ያገለገለው ጊዮርጊስ ዕውቀትና ብርሃን በሱ ቢገባ ነበር ብዕርን ያነሳው። ነገር ግን ጊዜን አልፈጀም። ከድቁና ወደ ቅስና፣ ከቅስና ወደ ምንኩስና፣ ከዛም ነበር ብዕርን ያነሳው። መጽሐፍ ጀመረ ጊዮርጊስ። ድርሳናት፣ የጸሎት መጽሐፍት፣ ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልትና የሌሊት መጽሐፍተ ቅዳሴያት፣ የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሐት፣ አርጋኖን፣ ውዳሴ፣ ፍካሬ ሃይማኖት፣ ውዳሴ ሐዋርያት፣ ሆህተ ብርሃን፣ መጽሐፈ ሚስጥር፣ ሕይወት አለማርያም፣ ተአምኑ ቅዱሳን፣ ጸሎተ ዘቤተ ውስተ ቤት፣ ውዳሴ ስብሐት፣ ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚአ ካለ፣ መዝሙረ ድንግልና፣ ከዛም በላይ 12,000 በላይ መጽሐፍት ነበር የጻፈው። ለእግዚአብሔር ምን ይሳነዋል? እግዚአብሔር እንዴት ነው ብትሉ፣ እግዚአብሔር እንዲህ ነው። የመከራው ምሽት ሲያልቅ የክብር ማለዳ ይወጣል። ሰው ይወለዳል፣ ይኖራል፣ ይሞታል። መቃብሩ በጊዜ ሂደት ይጠፋል፣ ስሙ ይረሳል። አባ ጊዮርጊስ ዘጋስጫ ግን አልሞተም። በየቤተ ክርስቲያኑ፣ በየገዳማቱ፣ በየምእመናኑ ልብ ሕያው ሆኖ ይኖራል። በእጁ በሰራቸው ድንቅ ስራዎች፣ በወርቅ የማይተመኑ ስራዎች ኢትዮጵያዊ ቄድሎስ ተብሏል። መናፍቃንን በምክንያት በሃይማኖት ርቱዕነት ድባቅ የመታው በመጽሐፈ ሚስጥር ነው። የነገረ መለኮት ምሰሶ፣ ማንም ሊነቅለው የማይችል የሃይማኖት አምድ ነው። ታዲያ አባ ጊዮርጊስ ዘጋስጫ የልጅነት ንቀትን፣ የጎልማሳነት ስደትን፣ የሊቅነት ፈተናን እንዲሁም ብሎ መከራ፣ ግርፋት፣ ስደትን እንዴት አልፎት ይሆን? ይህ በክፍል 2 በዚህ ቪዲዮ ላይ ተረት ተረት ለምትሉ ከተረትም መማሪያ አባት ነው። ላመንን በረከት፣ ላላመነ ተረት። በእምነት ከማይመስለን ጋራ ጋብቻ መስራት አይቻልም። ፍጹም የተከለከለ ነው። ማንኛውም ሰው ማለት ነው። ማንኛውም ሰው አህዛብ የሆነች መናፍቅ የሆነች የትዳር አጋር መያዝ አይፈቀድም። ወደ ትዳር መግባትም አይፈቀድም። ሐዋርያው ቅዱስ ጳውሎስ ያላመነች ሚስት ብትኖረው ሚስት ነው ያለው። ያ ማለት የሚያወራው ከጋብቻ በኋላ ነው። አንቺም ኦርቶዶክስ እሱም ኦርቶዶክስ ሆናችሁ ካገባችሁ ከተጋባችሁ በኋላ ባይ ዲፎልት ቢቀየር ከሁለት አንዱ ቢቀይር አይቹ መጀመሪያ መሰረቱ የተቀደሰ መሰረቱ ኦርቶዶክሳዊ መሰረት የተገነባ ሁለቱም ባልና ሚስት ኦርቶዶክሳውያን ከሆኑ በኋላ ነው። አይ ጉዳይ ያለው እዚህ ጋር ከሆኑ በኋላ ምን ይፈጠር? አሁን ትዳር ውስጥ ነው ያለው ሰው ኦርቶዶክስ ሆኖ ከተጋቡ በኋላ እምነት የቀየሩ ሰዎች የሉ አሉ። ብዙ ሰዎች ኦርቶዶክሳዊ የነበሩ ሰዎች አሉ እምነት የቀየሩ። ስለዚህ ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? ስታገቢ ኦርቶዶክስ ነበር፣ አንቺም ኦርቶዶክስ ነበርሽ። ባይ ዲፎልት እሱ ቢቀየር በሌላ ቤተ እምነት ውስጥ ቢቀየር ቼንጅ ቢሆን ያ ሰው አንቺ ቶሎ ብለሽ ክር ልበጥስ ወይ ደግሞ ፍታኛት በይ። አንቺ ምናልባት በጸሎት ከተጋሽ ከበረታሽ ማን ያውቃል? ነገ እኮ አንቺ ባልሽን ታድኙ እኮ ይሆናል ነው ጳውሎስ ቢል። ያንቺን ልመና አይቶ ያንቺን ጸሎት ሰምቶ እግዚአብሔር አምላክ ልቡን ሰብሮ ሊመልሰው ይችላል። መብቱ ያለው ማጋ ነው አንቺ ጋር። አንቺ ነሽ እምነቱን የጠበቅሽው። ግን አንቺ አይ አልፈልግም አፋቱኝ ብትይ ግን አያት አይደለም። ትክክል ነሽ። ቅዱስ ጳውሎስ ግን እያለ ያለው ግድ የለም ቻንስ ስጪው። ምክንያቱም መጀመሪያ ኦርቶዶክስ ነበራ፣ ዛሬ ተቀይሯል፣ ዛሬ ተቀይራለች። ግን ምናልባት አንቺ ከልብ ከበረታሽ ከጸለይሽ
ሳትቸኩይ ትዳር የሚያይ ፍቺ ምን ያክል አደገኛ እንደሆነ እምነትን የሚያክል ነገር እንኳን መጥቶ በችኮላ አትወስኚ። አየህ፣ ለስሜታዊነት አትጋለጪ። አንተም ልክ እንደዛው ምናልባት ያንተ ጸሎት ትዕግስት ታይቶ ሊመልሳት ይችላል፣ ሊመስልስልሽ ይችላል። እዚህ አትቸኩይ ነው። ግን እዚህ ጋር ግን ያ ሰውዬ እንደማይቀር አቋም ስንይዝስ በንስሐ አባት አማካይነት ልንለያይ ግን እንችላለን። ይሄ ይፈቀዳል፣ ክልክል አይደለም። ግን የቅዱስ ጳውሎስ መንፈስ ምንድነው? እጮኛዬ ሙስሊም ቢሆን የሚባል ነገር አይደለም። እጮኛዬ መናፍቅ ፕሮቴስታንት ብቱ ማለት አይደለም። እሱ አይገናኝም ከዚህ ጋር። የቅዱስ ጳውሎስ መንፈስ ምንድነው? ሁለታችሁም ኦርቶዶክሳዊ ሆናችሁ፣ ሁለታችሁም የተቀደሰ ጋብቻ አድርጋችሁ፣ ሁለታችሁም በኦርቶዶክስ ሕይወት እየኖራችሁ ሳለ ከሁለት አንዱ ቢቀይር ፈጥነሽ ለእርምጃ ለፍቺ አትቸኩይ። ምናልባት ጸሎትሽን ሰምቶ እኮ ቢቀይረውስ ልታድኝ እኮ ትችያለሽ ለማለት አሁን ጠይቂ። ኦኬ ዲያቆን የጠየቀችኝ እኔም እንደዚህ ነበረ እንትን መልሱን የሰጠኋትና እንደዚህ ጥቅሳለሁ ወይ ያለችኝ። ታበስ ስሚኝ ባክሽን፣ እሷን ታያትና አንቺ ለየቱ ጥያቄ ነው የተሰጠው ማብራሪያ ገብቶሻል? በደንብ ገብቶኛል። አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሐዋርያ የለም፣ ነብይ የለም ምናምን የሰሞኑ ጭቅጭቅ ነበር። አክቹዋሊ አሁን ሐዋርያ እንዳለ እያመንኩኝ ነው። ምክንያቱም የትም ያልተጻፈ ትምህርት እያመጣን ጻፍ እያልን አንብብ ነበር የሚባል ወይ እግዚአብሔር። አይ ዶንት ኖ ምን እየሆነ እንዳለ። ስፒሪቹዋል ነገር እኮ ሲሪየስ ነው ማለት አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ጻፍ። አይ ዶንት ኖ። እሺ ጻፈን፣ ከዛስ ማለት ከ100 ዓመት በኋላ የእምነት አባቶች እንዲህ ብለዋል ብለው እንዲነገር ምንድነው መሰረት የሌለው መረጃ የሌለው ምናምን ነገር እንትን የምንለው? ይጣዳል ማለት ምን ማለት ነው? ከስለ ይቅርታ ስናስተምር ይቅርታ በቃ ይቅርታ ባባሉ ተብሏል። ወንድምህ 9 ጊዜ ይበድል 9 ጊዜ ይቅር በለው 7 ጊዜ ነው። አይ 7 ጊዜ 7 እንጂ 7 እንጂ እንትን አለልህ ምናምን ብዙ ጥቅሶች እኮ አሉ። ይጣዳል፣ ይፈላል፣ ይገነፍላል። እሺ ይቅርታ የለሁበትም። ለማንኛውም ሐዋርያ እንዳለ አምኛለሁ ብያለሁ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ አብስታችሁ ኮፒ ሊንክ አብስታችሁ ሼር እንድታደርጉልኝ በጣም እፈልጋለሁ። እንደምታውቁት እንግዲህ አባታችን ቀሲስ መዝገቡ እንደዚሁም መምህራችን ዘላለም ወንድማችን ዮናታን እንደዚሁም የኔታን ታስረዋልና ምናልባት ስማቸውንም ያልጠቀስባቸው ሌሎች ታስረዋል። በዚህ ሰዓት ላይ በእስር ነው የሚገኙትና ለነሱ ድምጽ ሆን በዚህ ሰዓት የመጣው እግዚአብሔር አምላክ በሰላም አስፈትቷችሁ ወደ ቤታችሁ እንዲያገባችሁ ጸሎቴ ነው። እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ። ሌሎችንም በተለያየ አይነት ምክንያት የታሰሩትን እግዚአብሔር ያስፈታል። እንዲሁም ደግሞ ሰሞኑን እንደምታውቁት አባቶቻችን እንግዲህ አርሲ ላይ ሄደው ያደረጉትን ተመልክተናል። ያን ብቻ አይደለም የምንፈልገው፣ ቤተክርስቲያኑን ብቻ ማሰራት ሳይሆን እዛ አካባቢ ያሉትን ተጎጂዎችን ጎብኝተዋቸው የመልሶ ማቋቋም ስራ እንዲሰራላቸው፣ የሞቱት ደግሞ በክብር ማለት ነው በታላቅ ክብር እንዲሸኙ ወይንም እንዲቀበሩ ነው የምንፈልገው። እናም ደግሞ እዛ ቦታ ላይ ተደጋጋሚ አደጋዎች እንዳይኖሩ አባቶቻችን ከሚመለከተው አካል ጋር በደንብ ሰርቶ ያ ቦታ ምንጊዜም የሰላምና የጸጥታ ቦታ እንዲሆን ፍላጎቴ ነው። እናም የታሰሩትን ወንድሞቻችን፣ አባቶቻችን፣ መምህራኖቻችንን እግዚአብሔር አምላክ ያስፈታልን እላለሁ። ሁላችሁም አሜን እያላችሁ ይህንን ቪዲዮ አዳምጡ።